ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬው ዝግጅታችን ይዤላችሁ የቀረብኩት እንደ ሁሌው ዋጋ ጨመረ ብቻ ሳይሆን ዋጋም ሲቀንስ ማሳወቅ ግዴታ ስላለብን አንዳንድ ዋጋቸው የቀነሱ አዳዲስ ተሽከርካሪዎችን ይዤላችሁ ቀርቤያለሁ። እንዲሁም ደግሞ በገበያው ውስጥ በጣም ዋጋቸው ውድ የሆኑ ተሽከርካሪዎችን ሊተኩ የሚችሉ የተለያዩ ተሽከርካሪዎች ወደ ገበያው እየገቡ ይገኛሉ። እነ ተሽከርካሪዎችን ምን ናቸው የሚሉትን በስፋት እናያለን። ከመረጃዎቹ ጋር አብራችሁን ቆያሉ ነኝ። መልካም ቆይታ። በዛሬው ቪዲዮ ይዤላችሁ የቀረብኩት ዋጋቸው የቀነሱ ተሽከርካሪዎች ሁለት መኪኖች አሉ። እንዲሁም ደግሞ አንድ ወደ ገበያው የገባ ለየት ያለ ተሽከርካሪ አለ። እነዚህን ዋጋቸው ውድ የሚባሉ ተሽከርካሪዎችን ሊተካ ይችላል ተብሎ የሚጠበቀው ማለት ነው። የመጀመሪያውን አሁን ነግራችኋለሁ። ሁለተኛውን ደግሞ ወደ ቪዲዮ አጋማሽ አካባቢ ማሳወቃችሁ ይሆናል። የመጀመሪያው ተሽከርካሪ በሀገራችን ላይ በአሁኑ ሰዓት ላይ ትንሽ ዋጋ ቅናሽ አሳይቷል ተብሎ ለገበያ የቀረበው ተሽከርካሪ BYD ዩዋናፕ ሆኖ፣ እንደምታውቁት ግን BYD ዩዋናፕ ብዙ አይነት አማራጮች አሉት። ቤዚክ ሆኖ ስማርት የሚባሉት ናቸው። እነ ተሽከርካሪዎች ፉል ኦፕሽን ከሆኑት ወይ ደግሞ ስማርት ከሚባሉት በምን ይለያሉ ብላችሁ ጠይቃችሁ ነበረ። እነዚህ ተሽከርካሪዎች ከሚለዩባቸው ነገሮች መካከል የመኪናው የተገጠመለት የኤሌክትሪክ ሞተሩ ከስማርት ከሚባሉት ወይ ደግሞ ፉል ኦፕሽን ከሚባሉት ትንሽ ዝቅ ያለ ነው። ይህም ወደ 7 ኪሎዋት የሚባለው ማለት ነው። ይህ በሚሆንበት ጊዜ ከተማ ውስጥ የምትጠቀሙት ከሆነ ያን ያህል የፈረስ ጉልበት ያን ያህል የሚያስፈልጋችሁ አይደለም። በተለይ ደግሞ ኪሎ ሜትር ሬንጁም የተሻለ እንዲሆን ቀለል ያለ የፈረስ ጉልበት ያላቸው ተሽከርካሪዎች ተመራጭ ናቸው። ይህንን ተሽከርካሪ በአንድ ጊዜ ቻርጅ 400 ኪሎ ሜትር መጓዝ የሚችል ባትሪም ተገጥሞለታል። የተሽከርካሪ ከዋናው ፉል ኦፕሽን ከሆነው ከሚለዩት ነገሮች መካከል የተሽከርካሪ የተገጠሙለት ቸርኬ ከቨሮቹ ራሱ እነሱ ፕላስቲክ ከቨሮች ናቸው። እንዲሁም ደግሞ ወደ መኪና ውስጥ የገሳ በንገቡበት ጊዜ ዋነኛው የመኪና ወንበሮቹ ማኑዋሊ ነው አጀስት የምታደርጓቸው። እንደ ሌሎች ቆየት እንዳሉ ተሽከርካሪዎች ማኑዋሊ አጀስት ማድረግ ትችላላችሁ። ሌላኛው ደግሞ ሰሩፍ አይኖራቸውም። ይህ ነገሮቻቸው በዋነኝነት ቤዚክ የሚባለው ቤዚክ ስማርት፣ ነገር ግን አውቶኖመስ ፓርኪንግ እነሱን የሚሰሩ ፊቸሮች አካተዋል። የማያካቷቸው ሰሩፍ እንዲሁም ኤሌክትሪካሊ አጀስተብል የሆኑ ወንበሮችን አያካትቱም ማለት ነው። እነዚህ ተሽከርካሪዎች ታዲያ በምን ያህል እየተሸጡ ነው ካላችሁ መኪኖቹ በይሳ የምትሸጡበት ከነበረው ዋጋ ከ3,900,000 ብር የ50,000 ብር እና የ100,000 ብር የዋጋ ቅናሽ አሳይተው ከ3,800,000 እስከ 3,850,000 ብር ባለው ለገበያ ቀርበው የምናገኛቸው ተሽከርካሪዎች ናቸው። የመኪኖቹ ዋጋ ውድ ነው? አዎ ውድ ነው። ነገር ግን ገበያ ውስጥ ካለው አንጻር ነው፣ ካለፈው ሳምንት ከነበረው ዋጋ አንጻር ነው እንጂ ይህ ዋጋ ከዚህ በፊት እንደምታስታውሱት ስማርት ፉል ኦፕሽን የሆኑት ከወር በፊት ሲሸጡበት የነበረው ዋጋ እንደሆነ ግልጽ ነው። እነዚህን ደግሞ እንዲወደድ የሚያደርጋቸው መኪኖቹ በጣም ተፈላጊነት አላቸው። ነገር ግን የዚህን አይነት ፊቸሮች ያሟሉ እንዲሁም ብዙ ነገሮቻቸውን ይዘው የቀረቡ ተሽከርካሪዎች አሉ። ከእነዚህ መኪኖች መካከል እንደ አማራጭ እንድታያቸው ከምላቸው መካከል አንዱ GAC ሃይካን Z03 ይባላል። በሌላኛው ደግሞ ፊቱን ቀይሮ ደግሞ GAC አዮን Y ፕላስ የሚባሉ ተሽከርካሪዎች አሉ። የY ፕላሱን እንኳን ከዚህ በፊት ረዘም ካለ ጊዜ በፊት ራሱን ሙሉ ሪቪው የሰራ ነው አለ፣ እሱ መመልከት ትችላላችሁ። ሃይካን የምንላቸው ተሽከርካሪዎችንም ሪቪው ሰርተናቸው ነበረ። እነ ተሽከርካሪዎች ዋነኛ ልዩነታቸው ከBYD ጋር የሚጠቀሙት ባትሪ ነው፣ ሊቲየም አየን ነው። ነዛ ሊቲየም አየን ፎስፌት ነው። ሌላኛው ደግሞ በኦፕሽን ነው። ኦፕሽን ሆነን ለመናገር GAC ሃይካን ላይ እና GAC አዮን Y ፕላስ ላይ የምታገኙት ከBYD አንጻር ትንሽ ዝቅ ይላል። ነገር ግን የምከፍሉትም ዋጋ ትንሽ ቀነስ ይላል ማለት ነው። መኪኖቹም በአንድ ጊዜ ቻርጅ የሚጓዙበት ርቀት ያን ያህል በጣም የተለየ አይደለም። እነዚህ መኪኖች ከ400 እስከ 430 ኪሎ ሜትር በአንድ ጊዜ ቻርጅ ይጓዛሉ ተብሎ የሚጠበቁ ተሽከርካሪዎች ናቸው። መኪኖቹ ቶፕ ስፒዳቸው 160 ኪሎ ሜትር በሰዓት ነው። ድራይቭ ታይፓቸውም ፍሮንቱል የሚባል ነው። እነዚህ መኪኖችን ከBYD አንጻር ተፎካካሪ የሚያደርጋቸው ጥሩ ነገሮች አሏቸው። አንደኛ ኪሎ ሜትር ሬንጁ ወደ 30 ኪሎ ሜትር ከፍ ይላል። ሁለተኛ ደግሞ መኪኖቹ በተለይ የኋላ ወንበሮቻቸው በጣም ሰፊ የሚባሉ ናቸው። እነዚህ MPV ወደሚባሉት ናቸው። ከኤስዩቪ ይልቅ ወደ MPV የሚባሉት የሚያደሉ ስለሆነ በዋነኝነት ለቤተሰብ አገልግሎት ተመራጭ ናቸው። ለመልክ ውበታቸው ካላችሁ ደግሞ GAC ሃይካን Z03 የሚባለው የተሻለ ውበት አለው ከGAC አዮን Y ፕላስ ከሚባለው አንጻር ማለት ነው። እነዚህ ከBYD ጋር ስናወዳደራቸው ትንሽ ለየት ያሉ ተሽከርካሪዎች ናቸው። ነገር ግን ጥሩ የሚባሉ ፊቸሮችን ይዘውልን ከቀረቡ መኪኖች መካከል ናቸው። እነዚህ መኪኖች የተለያዩ ቦታ ላይ የተለያዩ ዋጋ አላቸው። ለምሳሌ ቀነስ ያለውን የዩዝድን ዋጋ ብነግራችሁ እነዚህ መኪኖች የ2023 ሞዴሎቻቸው በአንድ ጊዜ ቻርጅ 430 እንኳን የሚጓዙት ከ3,100,000 ብር ጀምሮ ማግኘት ትችላላችሁ። ከዛም የሚቀንስ አለ፣ ከዛ ደግሞ ትንሽ ከፍ የሚላለ። ነገር ግን ዋጋቸው በጣም ከBYD ጋር በጣም ተቀራራቢ የሚባል አይደለም፣ ትንሽ ቀነስ የሚሉ ናቸው። እነዚህ ተሽከርካሪዎችን ታሳቢ ብታደርጓቸው ተመራጭ ናቸው። ሌላኛው ተሽከርካሪ ደግሞ BYD ሶንግ ፕላስ የሚባል ተሽከርካሪ ነው። እንደምታውቁት BYD ሶንግ ፕላስ በተለያዩ አማራጮች ገበያ ውስጥ የምናገኘው ነው። ነገር ግን ብዙ ሰው ስማርት የሚባለው ሞዴሉ
ከ6 ሚሊዮን ብር በላይ እንደወጣ እሱ ላይ ቅሬታ እያቀረቡ ነው የሚገኙት። ነገር ግን የዚህ ተሽከርካሪ ሆኖ ዋጋው ቀነስ ያለ ሞዴል አለ። ይህም 5G የሚባለው ማለት ነው። እነዚህ ከ2025 ዓመተ ምህረት ጀምሮ በብዛት የምታገኟቸው ሲሆን አሁን ማሳያችሁ ሁለተኛ ወር የሚባለው ነው። ይህም ተሽከርካሪ እንደ ስማርቱ ሁሉ 605 ኪሎ ሜትር መጓዝ ይችላል። አብዛኛው የኮንፈርት ፊቸሮቹን ያሟላ ነው። የሚለየው ነገር እነሱ አውቶማቲክ ፓርኪንግ አላቸው፣ አውቶኖመስ ድራይቪንግ አላቸው። እነዚህ ተሽከርካሪዎች የላቸውም። ያ ነው እንጂ ሌላው ነገሮቻቸው አብዛኛው ነገሮቻቸው ተመሳሳይ ናቸው። እነዚህ ተሽከርካሪ በ5 ሚሊዮን 700 ሺህ ብር የምታገኙት ተሽከርካሪ ሰው እንደ ፍላጎቱ ቢሆንም እና ሻምፒዮንሺፕ ኤዲሽን የሚባሉት እነዚህ ከ5G ማለት ነው ከስማርቶቹ አንጻር አብዛኛው ነገሮቻቸው ተቀራራቢ ነው። ነገር ግን ዋጋቸው ልዩነት አላቸው። እኔ የምፈልገው በስማርት ነው ከተባለ ደግሞ በስማርቱ ሆኖ ከዚህ በፊት ሸጥበት ከነበረው 500 ኪሎ ሜትሩ ከ100 ሺህ ብር ጀምሮ የዋጋ ቅናሽ ያሳያል። አንዳንዶቹ ከዚህ በፊት የነበሩት ከ5 ሚሊዮን 200 ሺህ ብር ጀምሮ ለገበያ ቀርቦ የነበረ ሲሆን በአሁኑ ሰዓት ላይ ከ5 ሚሊዮን 100 ሺህ ብር ጀምሮ ማግኘት ይችላላችሁ። ይህ እንግዲህ በአንድ ጊዜ ቻርጅ 500 ኪሎ ሜትር መጓዝ የሚችለው ሞዴሉ ሲሆን ነው። ነገር ግን በ600 በሚሆንበት ጊዜ ከ6 ሚሊዮን ብር በላይ እንደሆነ ልትገነዘቡ ይገባል። የዋጋ ቅናሽ ያሳዩ ተሽከርካሪዎች እነዚህ ሲሆኑ ሌሎችም ደግሞ አዳዲስ ተሽከርካሪዎች ለገበያ ቀርበዋል። ከነዚህ መካከል ሬዳር RD6 የሚባለው ትናንትና የሰራነውን ሪቪው መመልከት ስላላችሁ እነሱ ተሽከርካሪዎች በፒክአፕ የኤሌክትሪክ መኪኖች ለገበያ ቀርበዋል። ሌላ ደግሞ አንድ ለየት ያለ ተሽከርካሪ በቀጣይ ቪዲዮ ማሳያችሁ ከ2 ሚሊዮን ብር በታች የምታገኙት የኤሌክትሪክ ተሽከርካሪ ሀገራችን ገብቷል። የተሽከርካሪ ምን ይመስላል የሚለውም በቀጣይ ቪዲዮ የምናየው ይሆናል። ነገር ግን የትኛውንም ተሽከርካሪ ሲገዙ እንደተለመደው አስፈትሻችሁ መግዛታችሁን አትርሱ። እነዚህ ተሽከርካሪዎች ከውጭ ሀገራት ላይ በሚመጡበት ጊዜ ፖርት ላይ ብዙ ነገሮች እየተገኙ ስለሆነ እነሱ ነገሮችን በስንት ጥንቃቄ ማየት ይኖርባቸዋል ማለት ነው። እንደ አማራጭም ደግሞ ሌላ የኤሌክትሪክ መኪና ከፈለጋችሁ ከዚሁ ከBYD ብራንድ ሳንወጣ አንድ ተሽከርካሪ አለ። ይህም ዩዋን ፕላስ ይባላል። እነዚህ መኪኖች በአንድ ጊዜ ቻርጅ 430 ኪሎ ሜትር መጓዝ የሚችል ባለ 49 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ የተገጠመላቸው ናቸው። የፈረስ ጉልበታቸውም ከነ ቮልክስቫገን ID6 ከምንላቸው ጋር ተቀራራቢ የሆነ 201 የፈረስ ጉልበት ማመንጨት የሚችሉ ሲሆን ከመሬት ያላቸውን ከፍታ 170 ሚሊ ሜትር የሚባል ነው። ታዲያ እነዚህ መኪኖች ለየትኛው ህብረተሰብ ክፍል ይሆናሉ ከተባለ በዋነኝነት እነዚህ መኪኖች ለወጣቱ ማህበረሰብ እንዲሆኑ ተደርገው ዲዛይን የተደረጉ መኪኖች ናቸው። ውስጣቸው ስገቡ ብዙ ነገሮቻቸው ለወጣቶች ተስማሚ እንዲሆኑ ተብለው ዲዛይን የተደረጉ ናቸው። እነዚህ መኪኖች ክሩዝ ኮንትሮል፣ ባለ 15 ኢንፎቴመንት ስክሪን፣ ማሞቅ እንዲሁም ማቀዝቀዝ የሚችሉ ወንበሮች እንዲሁም ደግሞ ፓወር አጀስተብል የሆኑ ወንበሮች ተካተውላቸዋል። ስልካቸውንም ዋየርለስሊ ነው ቻርጅ የምታደርጉት። እነዚህ መኪኖች ታዲያ ምን ያህል ነው እየተሸጡ ያሉት ካላችሁኝ እነዚህ መኪኖች በ4 ሚሊዮን 450 ሺህ ብር ለገበያ ቀርበው እናገኛቸዋለን። እነዚህ መኪኖች ታዲያ አውቶማቲክ የሆኑ አንዳንድ ነገሮችንም ይዞ ቀርበዋል። ለምሳሌ አውቶ ፓርክ እና አውቶ ፓይለት የሚባሉ እጅግ ዘመናዊ የአዳስ ሲስተሞችን አካተው የቀረቡ ተሽከርካሪዎች ናቸው። እነዚህ መኪኖችም ከ4 ሚሊዮን 450 ሺህ ብር ጀምሮ ለገበያ ቀርበው የምናገኛቸው የBYD ምርት የሆኑ ተሽከርካሪዎች ናቸው። ለዛሬ ይዤላችሁ የቀረቡት መረጃ ይሄን ይመስል ነበር። ከዚህ መኪና ጋር በተገናኘ የትኛውን መኪና መግዛት ከፈለጋችሁ ከፊት ለፊት የምትመለከቱ ስልክ ቁጥር ይደውሉልን፣ ለማማከርም ይደውሉልን። እንዲሁም ደግሞ መኪናችሁን ቻርጅ ማስገጠም ከፈለጋችሁ መኪናችሁ እንዲፈተሽላችሁ የምትፈልጉ የኤሌክትሪክ የነዳጅ የትኛውንም አዲሱ እንደሚያገለግል መኪና የምትፈልጉ ካላችሁ ከስር በምትመለከቱ ስልክ ቁጥር ይደውሉልን። ባላችሁበት መተን እንፈትሽላችኋለን። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።